ወርቅ እንደተሰቀለ ቀረ ወይ? የሚያወርደው የለም ወይ ያስብላል። በከፍተኛ ሁኔታ ጨምሮ ያለው ወርቅ ዛሬስ ጥር 16 በስንት በምሽት ላይ ይገኛል? በጥሬው እንዲሁም በዋና ዋና በሚባሉ መሸጫ ሱቆች ያለውን ዋጋ የምንነግራችሁ ይሆናል። ሁሉንም ካራት የጥሬ ዋጋ እንዲሁም ደግሞ የ14 ካራት የ18 የ21 እና የ24 ካራት በሱቅ መሸጫ መረጃዎችን ይዘንላችሁ መተናል። እንደተለመደው ማለት ነው። ቪዲዮውን ላይክ በማድረግ ይጀምሩ። በተጨማሪም ለቻናሉ አዲስ ከሆናችሁ ሁሌ እንደምንለው ቤተሰብ በመሆን ይህንን ወርቃማ የሆነ ቤተሰብ ትቀላቀሉ ዘንድ ከወዲሁ እየጋበዝን ቀጥታ ወደ ያዝንላችሁ መረጃዎች እናልፋለን። አስተውላችሁ ከሆነ ይህንን 2-3 ቀን ወደኋላ ማንም ባላሰበውና ባልገምተው መልክ የወርቅ ዋጋ በከፍተኛ ደረጃ በመጨመር ላይ ነው የሚገኘው። 2-3 ቀናቶች ሁላ ሆኖታል። 24 ካራቱ ገብቶ በማያውቅበት ደረጃ 24000 ከገባ ማለት ነው። ይህንን መረጃ ለናንተ ማቅረብ ከመጀመራችን ጀምሮ 24000 24 ካራቱ ማለት ነው ገብቶ አያውቅም። እንደዚህም መረጃን ነግረናችሁ አናውቅም። ነገር ግን ወርቅ ከየትኛውም ጊዜ በላይ አሁን በከፍተኛ ሁኔታ የጨመረበት ሁኔታ ላይ ነው ያለው ማለት ነው። 3 ዋና ዋና ከዚህ ጋር የሚጠቀሱ ምክንያቶች አሉ። እነሱም የመጀመሪያው የዶላር ጥንካሬ ነው። ዶላር በጣም ጨምሯል። በትዩ ገበያው ራሱ ከ190 በላይ አልፏል። በዚህ ዩቲዩብ ቻናል እንዲሁ ከምንዛሬ ጋር የተያዙ መረጃዎችን ስለምናቀርብ መከታተል ይቻላል። ተከታተሉ። በመቀጠል ደግሞ የጂኦፖለቲካል ውጥረቶች በመካከለኛው ምስራቅ እንዲሁም በኤዥያ በዓለም አቀፍ ደረጃ የሚሰሙት የተለያዩ የፖለቲካ ውሳኔዎችም እንደ አንድ ምክንያት ተደርገው ይቆጠራሉ። ሌላኛው ነገር ደግሞ ባንኮች ከመቼውም ጊዜ በላይ ወርቅን በመግዛት ላይ ነው የሚገኙት። ይሄ ደግሞ በዓለም አቀፉ የወርቅ ገበያ እንዲሁም በእኛም ሀገር የወርቅ ገበያ ላይ ከፍተኛ የሆነ ተጽዕኖ አለው። እነዚህ 3 ዋና ዋና ምክንያቶች እንግዲህ ወርቅን ከመቼውም ጊዜ በላይ ከፍ እያደረጉት የሚመጡ ዋና ዋና ነገሮች ናቸው። አሁን የምንመለከተው ወደ ዋጋዎቹ ነው የሚሆኑ። በእርግጥ ምንም አይነት ቅናሽ አላሳይም። ነገር ግን ስንት እንደሆነ ኦፊሻል የሆነ የጥሬ ወርቅ ዋጋቸውን እንዲሁም በአማካይ ደግሞ በወርቅ መሸጫ በስንት እንደሚሸጡ ልንገራችሁ። የ14 ካራቱ በ14166 ከ62 ነው እየተሸጠ የሚገኘው 91 ከ24 የአሜሪካ ዶላር ማለት ነው። 15 ካራቱን ስንመለከት ደግሞ በ15178 ከ20 ወይም በአሜሪካ ዶላር በ98 ከ98 የአሜሪካ ዶላር ነው በምሽት ላይ የሚገኘው። 16 ካራቱን እየተመለከትን እንደሆነ 16 ካራት 1 ግራም ወርቅ በኢትዮጵያ በ16190 ከ08 ኦፊሻል በሆነ ጥሬ የወርቅ ዋጋ መሰረት በምሽት ላይ ሲገኝ በአሜሪካ ዶላር ደግሞ በ104 የአሜሪካ ዶላር በምሽት ላይ ነው የሚገኘው። ቀጥሎ የምንመለከተው የ17 ካራቱን ሲሆን የ17 ካራቱ በኢትዮጵያ በ17201 ብር ከ96 እየተሸጠ ሲገኝ በአሜሪካ ዶላር ደግሞ በ110 ከ79 እየተሸጠ ይገኛል። ሌላውና ከወርቅ አይነቶች መካከል ከ14 ቀጥሎ ተወዳጅነት ያለው የ18 ካራት በጥንካሬው እንዲሁም ደግሞ በቀላሉ ከሌሎች ወርቆች ጋር በመዋሃድ መሰራት የሚችል ጠንካራ የሆነ የድብልቅ አይነቱም እንግዲህ የተሻለ የሆነ በጥንካሬው ቆንጆ ነው የሚባለው 18 ካራት በትሬ እየተሸጠ የሚገኘው ሜኪንግ ቻርጅን ቫትን ሳይጨምር ማለት ነው 18213 ከ84 ነው። አስተውሉ፣ እዚህ ጋር የመስሪያ ዋጋ አልተካተተም። እሴት ተጨማሪ እሴት ታክስም አልተካተተም። ተጨማሪ እሴት ታክስንና 15% ማለት ነው። እንዲሁም ደግሞ የመስሪያ ዋጋ ከቦታ ቦታ ይለያያል።
እየነገርኳችሁ ያለሁት የአንድ ሱቅ መሸጫ ዋጋን ሳይሆን ኦፊሻል በሆነ መልኩ እየተሸጠ ያለበት ስለሆነ ሜኪንግ ቻርት ከቦታ ቦታ ይለያያል፣ ከዲዛይን ይለያያል። በተጨማሪም ደግሞ ከእናንተ የመከራከር አቅም ጋር ይለያያል። ስለዚህ የሱቅ መሸጫ ዋጋውን የምነግራችሁ ከ23 እስከ 24 ሺህ ድረስ 18 ካራቱን ማግኘት ትችላላችሁ ብዬ ብቻ ነው። በአሜሪካ ዶላር ደግሞ በ117 ከ31 ነው በምሽት ላይ የሚገኘው። በመቀጠል የምነግራችሁ ደግሞ የ19 ካራቱን ይሆናል። ቀጥሎ የ20 የ21 የ22 እስከ 24 ካራት ያለውን የወርቁ ዋጋ በጥሬው ዛሬ ጥር 16 2018 ዓ.ም በስንት እየተሸጠ እንደሆነ የምነግራችሁ ይሆናል። እየተከታተላችሁ ያላችሁት ዕለታዊውን ኦፊሻል በሆነ መንገድ ያገኘነውን ከብሔራዊ ባንክ የተገኘ የወርቅ ዋጋ መረጃን ሲሆን ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ቪዲዮን እስካሁን እየተከታተላችሁ ነገር ግን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ቀሪዎቹ የወርቅ ዋጋዎች ነው በመቀጠል የምንሄደው። የ19 ካራቱን እንመለከታለን። የ19 ካራት 1 ግራም ወርቅ በ19225 ከ72 ነው በምሽት ላይ የሚገኘው። በአሜሪካ ዶላር ደግሞ በ123 የአሜሪካ ዶላር ማለት ነው። 20 ካራት ውስጥ ስንት ገባ ካላችሁ 20 ካራት 1 ግራም ወርቅ በ20237 ከ60 በምሽት ላይ ነው የሚገኘው። በአሜሪካ ዶላር ደግሞ በ130 የአሜሪካ ዶላር እየተሸጠ ይገኛል። የ21 ካራቱን ስንመለከት እንዲሁ 21 ካራት እንዲሁ ተወዳጅ ከሆኑ መካከለኛው ምስራቅ እንዲሁም በኢትዮጵያ በአፍሪካም ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ሲሆን ዛሬ ላይ በ21249 ከ48 የጥሬ ወርቅ ዋጋ ሲሸጥ በአሜሪካ ዶላር ደግሞ በ136 እየተሸጠ ነው የሚገኘው። በሱቆች ላይ በአማካይ ከ25000 እስከ 26000 ባለው የ21 ካራት ወርቅ በምሽት ላይ ነው የሚገኘው። በመቀጠል የምንመለከተው ደግሞ የ22 ካራቱን ይሆናል። 22 ካራቱ 1 ግራም ወርቅ ዛሬ ላይ በአሜሪካ ዶላር በ143 የአሜሪካ ዶላር እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ22261 ከ36 ነው በምሽት ላይ የሚገኘው። ቀጥሎ የምንመለከተው የ23 ካራቱን ነው የሚሆነው። 23 ካራቱ 1 ግራም ወርቅ ስንት ገባ ካላችሁኝ በ23273 ከ23 እየተሸጠ ሲገኝ በአሜሪካ ዶላር ደግሞ በ149 የአሜሪካ ዶላር በምሽት ላይ ይገኛል ማለት ነው። በመቀጠል የዛሬ የጥር 16 2018 ዓ.ም የወርቅ ዋጋ መረጃችንን በሀገር ውስጥ እየተሸጠ የሚገኘው ማለት ነው የምናገባድደው የ24 ካራቱ ወይም ደግሞ የአንድ ወቄት ወርቁን ነግረናችሁ ነው የሚሆነው። 24 ካራት አንድ ወቄት የሚባለው 1 ግራም ወርቅ በኢትዮጵያ ዛሬ ላይ በምሽት የሚገኘው በአሜሪካ ዶላር በ156 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ24285 ብቻ ነው። ይህን ይመስላል እንግዲህ ይሄ በጣም ከፍተኛ በሆነ መልኩ የጨመረው ዋጋ ነገስ ከነገ ወዲያስ አብረን የምንመለከተው ይሆናል። በያላችሁበት ሰላም